ለዘላለም ይወደስ። ኢየሱስ ጌታ ነው። ኢየሱስ የመዳኛ መንገድ ነው። ኢየሱስ የማምለጫ መንገድ ነው። ብዙ ወዳጆቼ፣ ብዙ ወንድሞቼ አከብራችኋለሁ፣ እወዳችኋለሁ። በማህበራዊ ሚዲያ ላይ የምታዩኝ በቅርብም በሩቅም ያላችሁ ከጎኔም ያላችሁ በብዙ ነገር እየጸለያችሁ እየደገፋችሁኝ ያላችሁ አይዞ በርታ፣ እግዚአብሔር ካንተ ጋር ነው የምትሉኝ፣ እግዚአብሔር ከናንተ ጋር ይሁን። አንድ ነገር ግን ልበላችሁ፣ ኢየሱስ ምንድነው ቆይ እንደዚህ የሚያደርግህ እያላችሁ የምታወሩኝ ማለት ነው። ምንድነው ይሄ ሚስጥሩ ምንድነው ለምትሉኝ፣ የተደረገለት ሰው ብዙ የሚለው ነገር አለ። ከሞት የዳነ ሰው ስለ መዳኑ ብዙ የሚያወራው ነገር አለ። ከበሽታ የተፈወሰው ሰው በአልጋው ላይ ስለተሰቃየ ብዙ የሚለው ነገር አለ። ወዳጆቼ፣ ወንድሞቼ፣ ከአጋንንት የተረፈ ሰው ላተረፈው ለእግዚአብሔር ብዙ የሚለው ነገር አለ። በኢየሱስ ከጠላት መንጋጋ ያመለጠ ሰው ላተረፈው ላዳነው ለእግዚአብሔር ብዙ ነገር የሚለው ነገር አለ። ዳዊት እንደዚህ ነው የሚለው፣ በኔና በሞት መካከል ይላል አንድ እርምጃ ቀርቶታል። አንተ እንደዚህ እኮ ነው። አንድ እርምጃ ማለት ሊደርስበት እኮ ነው ማለት የሞትና የሞት መልአክ ሊደርሱበት አንድ እርምጃ ቀርቶታል። የእስራኤል ቅዱስ እግዚአብሔር መጣ፣ መሀል ላይ ጣልቃ ገባ። የኔም ህይወት እንደዛ ነው። በኢየሱስ ክርስቶስ ይሄ እድሜ የምኖርበት እድሜ፣ ይሄ ጌታን ወንጌል የማገለግልበት እድሜ ኑር የተባልኩበት እድሜ ነው። እግዚአብሔር ምህረትን ያደረገልኝ፣ እግዚአብሔር ቸርነት ያደረገ፣ እግዚአብሔር ጤንነትን የሰጠልኝ እድሜ ነው። ይሄ የምተነፍሰው አየር፣ በአፍንጫዬ የማስገባው በአፌ የማስወጣው አየር፣ ይሄ አየር የእግዚአብሔር ነው። ምክንያቱም ይሄንን ሲወስድ ይሄ በድን ስጋ፣ ይሄ ፈራሽ ስጋ አፈር ነው የሚሆነው፣ በአፈር ነው የሚቀረው። ነፍሴ ግን በሰማይ አምላክ በእግዚአብሔር ዘንድ ነው የምትሆነው። ስለዚህ ምንድነው ማድረገው መሰለኝ፣ ይሄ እስትንፋስ ተወስዶ ነበር የሆነ ጊዜ እግዚአብሔር አምላክ ሲመልሰው ምን እንዳለ መሰለኝ፣ ምርጥ ዕቃዬ ነህ፣ ታገለግለኛለህ፣ ምርጥ ዕቃዬ ነህ፣ እኔን ትሰብካለህ፣ ምርጥ ዕቃዬ ነህ፣ የኔን ወንጌል ትሰብከኛለህ ብሎ ነው በዚህ ምድር ላይ ያስቀመጠ። ስለዚህ እግዚአብሔር ይሄንን ተናግሮ እኔ ዝም ብል በእኔ አያምርም በኢየሱስ ክርስቶስ። ምክንያቱም ተደርጎልኛል። እግዚአብሔር እድሜን ጨምሮልኛል። እግዚአብሔር በብዙ ነገር ባርኮኛል። እግዚአብሔር በትዳር ባርኮኛል። እግዚአብሔር በልጆች ባርኮኛል። እግዚአብሔር በጤና ባርኮኛል። እግዚአብሔር በመውጣት ባርኮኛል። እግዚአብሔር በመግባት ባርኮኛል። እግዚአብሔር ጠላቶቼን መቷቸዋል። እግዚአብሔር በአንድ በኩል የመጣውን ጠላት በሰባት በኩል በትኖልኛል። እግዚአብሔር ከኔ ጋር እንደ ኃያል ሆነ። እንዴት ዝም ልበል? ዝም የሚያሰኝ ነገር አይደለም ይሄ። ምክንያቱም እግዚአብሔር ለኔ ያደረገው ነገር፣ እግዚአብሔር እኔን የረዳው አረዳድ፣ እግዚአብሔር እኔን ያገዘው እገዛ እኔ ዝም እንድል የሚያስብለኝ አይደለም። ምክንያቱም ብዙዎች ዝም የሚሉት ስላልተደረገላቸው ሊሆን ይችላል። ብዙዎች ዝም የሚሉት የሚናገሩትን ነገር አጥተው ሊሆን ይችላል። ብዙዎች ዝም የሚሉት ስለ እግዚአብሔር ማውራት አፍረው ሊሆን ይችላል። ነገር ግን ይሄ ወንጌል እኔ ጳውሎስ እንዳለው ጳውሎስ እንደዚህ ያለ በወንጌል አላፍርም ማለት እኔም ደግሞ ባዳነኝ ወንጌል አላፍርም። ይሄ ወንጌል ህይወት ነው ለኔ። ይሄ ወንጌል መዳኛ ነው። ይሄ ወንጌል ማምለጫ ነው። ስለዚህ እስትንፋሴ ከኔ እስከምትወሰድ ድረስ፣ እድሜ በምድር ላይ እስካለ ድረስ እድሜን ተምችና ኮኩባ አይበላውም፣ እድሜን ዶጎባ አይበላውም፣ እድሜን አንበጣ አይበላውም፣ እድሜን እሾህና አሜካላ አይበላውም። ምክንያቱም እድሜን የሚበላው ምንም ነገር በምድር ላይ ሌላ እንግዳ የሆነ አማልክት አይኖርም። እድሜ ለሰማይ አምላክ ለእግዚአብሔር ነው። ስለዚህ ይሄንን የሰማይን አምላክ እግዚአብሔርን በኃይልና በስልጣን በገባኝ መጠን መንፈስ ቅዱስ እንዳስረዳኝ በእግዚአብሔር ቃል የእግዚአብሔርን ቃል አወራዋለሁ። በእግዚአብሔር ስም የእግዚአብሔርን ቃል አወራዋለሁ። እግዚአብሔር እንደረዳኝ መጠን፣ እግዚአብሔር እንዳገዘኝ መጠን፣ ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በኔ ላይ ካገነነ እግዚአብሔር አምላክ በላይ ላይ የሞገሱን ዘይት ካፈሰሰ፣ እግዚአብሔር አምላክ እድልን ከሰጠኝ፣ እግዚአብሔር አምላክ እድሜ ከሰጠኝ፣ እግዚአብሔር አምላክ በሰጠኝ እድሜ ለሰማይ አምላክ ለእግዚአብሔር ብዙ የምለው ነገር አለ። ስለዚህ እንዲህ እላለሁ፣ መዳን በሌላ በማንም የለም። ላልሰማችሁ ማለት ነው። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ሌላ ሁሉ አያድንም። ሌላ ሁሉ ሞቷል ያልኩ ነው። የሚያድነው ከሞት የተነሳው ስለኛ የሚማልደው በአብ ቀኝ ያለው የናዝሬቱ ኢየሱስ ነው። ጌታ ለዘላለም የተባረከ ይሁን። ጌታ ለዘላለም ይባረክ።